በዓለም ላይ በልዩ ጣዕሙ ተወዳጅነትን ያተረፈው ኮፊ አረቢካ የተሰኘው የቡና አይነት መገኛው ከኢትዮጵያ ነው። ኢትዮጵያ በቀይ ባህር በኩል በነበራት የንግድ ልውውጥ ነበር ከብዙ ዓመታት በፊት ይህን ቡናዋን ለዓለም ያስተዋወቀችው። ቡና የኢትዮጵያ የወጪ ንግድ መሰረት ከሆነ ደግሞ በርካታ ዓመታትን አስቆጥሯል። በቅርብ ዓመታት ውስጥ ከቡና ወጪ ንግድ እየተገኘ ያለው ገቢም ከሀገሪቱ አጠቃላይ የወጪ ንግድ ገቢ ከ30 እስከ 40% የሚደርሰውን ይሸፍናል። ባለፉት ጥቂት ዓመታት የነበረውን የቡና ወጪ ንግድ ለዚህ በማስረጃነት እንመልከተው። በኢትዮጵያ የቡና ወጪ ንግድ ታሪክ ለመጀመሪያ ጊዜ ከ1 ቢሊዮን ዶላር በላይ ገቢ የተገኘው በ2014 የበጀት ዓመት ነው። 309 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.4 ቢሊዮን ዶላር ተገኝቶበታል። በ2015 የበጀት ዓመት ደግሞ በዓለም አቀፍ ደረጃ የቡና ገበያው የተቀዛቀዘበት በመሆኑ ወደ ውጭ የተላከው ቡና ከ2014ቱ በመጠንም በገቢም ዝቅ ያለበት ነበር። 240 ሺህ ቶን ቡና ወደ ውጭ ተልኮ 1.3 ቢሊዮን ዶላር ነበር የተገኘው። በ2016 የበጀት ዓመት 218 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.43 ቢሊዮን ዶላር ገቢ ተገኝቶበታል። ይህ ደግሞ በወቅቱ ከፍተኛው ገቢ ሆኖ ተመዝግቧል። በ2017 ዓ.ም ከቡና ወጪ ንግድ የተገኘው ገቢ ኢትዮጵያ በዘርፉ ትልቅ ተስፋ እንዳላት የተረጋገጠበት ነው። 470 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 2.65 ቢሊዮን ዶላር ገቢ ተገኝቶበታል። በ2018 የበጀት ዓመት 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው። በዚህ የበጀት ዓመት የመጀመሪያው ሩብ ዓመት ከ113 ሺህ ቶን በላይ ቡና ወደ ውጭ ሀገራት ተልኮ 762 ሚሊዮን የአሜሪካ ዶላር ሲገኝበት የቡና መዳረሻ ሀገራት ቁጥርም ከ60 ወደ 84 አድጓል። በአሁኑ ወቅት ቡናን ወደ ውጭ ሀገራት በመላክ ከዓለም 5ኛ ደረጃ ላይ የምትገኘው ኢትዮጵያ ባላት የተፈጥሮ ጸጋ ልክ ከቡና ተጠቃሚ ለመሆን ከፍተኛ ስራ እየሰራች ትገኛለች። የቡና ገበያ በዓለም አቀፍ ደረጃ ያለበትን ሁኔታ ብንመለከት ኢትዮጵያ ለውጥኗ መሳካት እየቀረበች መምጣቷን ያሳየናል። ለምሳሌ በዓለም ላይ ከሚቀርበው ቡና 30% የሚሆነውን የምትሸፍነውና አንደኛ ቡና ላኪ የሆነችው ብራዚል በየዓመቱ በአማካኝ 2.5 ሚሊዮን ቶን ቡና እየላከች 5 ቢሊዮን ዶላር ታገኝበታለች። ብራዚል ገበያዋን ያሳደገችው ቡናን በብዛት ለዓለም ገበያ በማቅረብ ነው። ከ2.5 ሚሊዮን ቶን ቡና የምታገኘው 5 ቢሊዮን ዶላር ነው። ይህ ደግሞ ከኢትዮጵያ ጋር ሲነጻጸር ኢትዮጵያ የተሻለ አፈጻጸም እንዳላት ያሳያል። ከ470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢ ማግኘቷን ልብ እንላለን። እንደ ኢትዮጵያ ሁሉ ጥሬ ቡናን ወደ ውጭ ሀገራት በመላክ ከዓለም 2ኛና 3ኛ ደረጃ ላይ የሚገኙት ቪየትናምና ኢንዶኔዥያን የመሳሰሉ ሀገራት ዓመታዊ የቡና ገቢያቸው ከ2.5 ቢሊዮን ዶላር አልተሻገረም። በአንጻሩ እንደ ጀርመንና ስዊዘርላንድ ያሉ ሀገራት ደግሞ ቡናን ከኢትዮጵያ ገዝተው እሴት ጨምረው በመሸጥ በየዓመቱ ከ2.6 እስከ 2.9 ቢሊዮን ዶላር ያገኙበታል። ኢትዮጵያ በያዝነው 2018 ከቡና ወጪ ንግድ ለማግኘት ያቀደችውን 3 ቢሊዮን ዶላር ካሳካች ከብራዚል በመቀጠል በቡና ከፍተኛ ገቢ የምታገኝ ሀገር መሆን ትችላለች። ምናልባት ደግሞ ኢትዮጵያ የባህር በር ባለቤትነቷን ማረጋገጥ ከቻለችና ከወደብ ኪራይና ከማጓጓዣ ጋር የተያያዙ ችግሮቿን ከፈታች በቅርብ ዓመታት ውስጥ ትልቋ ቡና ላኪ ሀገር ትሆናለች። ለዚህ ደግሞ የቡናን የምርት ሂደት ማሳደግ፣ የንግድ ሰንሰለቱን ማሳጠር፣ ጥራቱን የጠበቀ ምርት ላይ ማተኮር፣ እሴት ጨምሮ መሸጥና መዳረሻ ሀገራትን ማስፋት እንደሚያስፈልግ የዘርፉ ባለሙያዎች ይመክራሉ።